ሰላም ለሁላችሁ የበርኖስ ተከታታዮች፣ እንኳን ወደ ቻናላችን በደህና መጡ። እዚህ ቻናል ላይ በዓለም ዙሪያ የሚከሰቱ ዋና ዋና የፖለቲካ፣ የኢኮኖሚ እና የጂኦፖለቲካ ዜናዎችን በግልጽ እና በታማኝ መልኩ እናቀርባለን። አዲስ ከሆናችሁ ደግሞ ቻናሉ ሰብስክራይብ በማድረግ የዓለም አስፈላጊ ዜናዎችን እንድትከታተሉ እንጋብዛለን። በሺህ የሚቆጠሩ ኢትዮጵያውያን ከባለፈው 2 ሳምንት ወዲህ ግብጽ ውስጥ በገፍ እየታሰሩ መሆኑ ታወቀ። ከ2 ወራት በፊት ጀምሮ በግብጽ የሚኖሩ ኢትዮጵያውያን በኃይል ታፍሰው ወደ ተለያዩ እስር ቤቶች ተወስደው እየታጎሩ መሆኑን በካይሮ የሚኖሩ ስደተኛ ዜጎች ለሚዲያ ተናገሩ። ለሥራ እንደወጡ መንገድ ላይ በግብጽ የጸጥታ አካላት የተወሰዱ እናቶች ከጨቅላ ልጆቻቸው ጋር ጭምር ከተለያዩ 2 ወር ያለፋቸው ሲሆን የት እንደተወሰዱም ልናውቅ አልቻልንም ይላሉ። ገና ዕድሜያቸው ያልደረሱ ታዳጊዎች ሳይቀር ታፍነው ተወስደዋል የሚሉት ስደተኞቹ ሕጋዊ የመኖሪያ ፈቃድ ያላቸው ኢትዮጵያውያንም ጠፍተዋል ሲሉ ለሚዲያችን ተናግረዋል። በግብጽ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ቢሮ ስደተኛ መሆናቸውን አረጋግጦ የሰጣቸው መታወቂያ ሳይቀር በጸጥታ ኃይሎች እየተቀደደ ወደ እስር ተወስደዋል ሲሉ አክለዋል። ቀደም ሲል በዋና ከተማዋ ካይሮ በርከት ያሉ ኢትዮጵያውያን ስደተኞች በንግድ ሥራና ሰው ቤት ተቀጥረው በመስራት ይተዳደሩ እንደነበር የገለጹት፣ በአሁኑ ወቅት ልጆቻቸው ሳይቀር ከትምህርት ገበታቸው ተገልለው በቤት ውስጥ ተዘግተው እንደሚውሉ ነው የተናገሩት። የኃይል አፈሳ እየተፈጸመ ያለው በኢትዮጵያውያንና በኤርትራውያን ስደተኞች ላይ ብቻ መሆኑንና ኤርትራውያን በኤምባሲያቸው አማካኝነት ወደ አገራቸው እየተሸኙ ሲሆን በሺዎች የሚቆጠሩ ኢትዮጵያውያን ግን ገና የታሰሩበት አድራሻ እንኳን ማወቅ አልተቻለም ብለዋል። ይህንኑ አስመልክቶ በግብጽ የኢትዮጵያ ኤምባሲ እንዲጠይቅልን በተደጋጋሚ ብናመለክትም ሰሚ አላገኘንም ሲሉ ተናግረዋል። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት አለመታወቁ ተገለጸ። ተጎጂዎች ሰብአዊ ድጋፍ እንዲያገኙና በዘላቂነት እንዲቋቋሙ አፋጣኝ ርብርብ እንዲደረግ ጥሪ ቀርቧል። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት እንዳልታወቀ የደቡብ ኢትዮጵያ ክልል አስታወቀ። የክልሉ መንግስት ኮሙኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ በጋሞ ዞን የተለያዩ አካባቢዎች መጋቢት 2018 ዓ.ም በጣለው ከባድ ዝናብ ሳቢያ በተለይ በደጋማ ስፍራዎች በተከሰተ የመሬት መንሸራተት አደጋ በሰዎችና ንብረት ላይ ከፍተኛ ጉዳት መድረሱን መግለጻቸውን የክልሉ መንግስት ኮሙኒኬሽን በማህበራዊ ትስስር ገጹ ያወጣው መረጃ ያሳያል። በዞኑ 4 ወረዳዎች በተከሰተው አደጋ እስከ 44 መጋቢት ድረስ የ74 ሰዎች ሕይወት ሲያልፍ 125 ሰዎች የደረሱበት እንደማይታወቅ የገለጹት ኃላፊው የደረሱበት ያልታወቁ ሰዎችን የማፈላለጉ ሥራ ተጠናክሮ ቀጥሏል ብለዋል። የሕዝብ ተወካዮች ምክር ቤት መረጃ እንደሚያሳየው ደግሞ የሟቾች ቁጥር 80 መድረሱንና ፍለጋው ቀጥሏል። ምክር ቤቱ በጋሞ ዞን የደረሰውን የመሬት መንሸራተት አደጋ በማስመልከት ከቅዳሜ 5 መጋቢት 2018 ዓ.ም ጀምሮ ለተከታታይ 3 ቀናት የሚቆይ ብሔራዊ ሐዘን ቀን መታወጁን 44 መጋቢት 2018 ዓ.ም ባስተላለፈው ውሳኔ አስታውቋል። በደቡብ ኢትዮጵያ ክልል መንግስት ኮሙኒኬሽን መረጃ መሰረት በደረሰው አደጋ የሰው ሕይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው ተፈናቅለዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ለሚዲያችን እንደገለጹት በአደጋው የተጎዱ ወገኖች በጊዜያዊ መጠለያ ውስጥ ይገኛሉ። በጋጮ ባባ ወረዳ የማዞዶ ይሳ ቀበሌ ነዋሪና በአደጋው ወገኖቻቸውን ያጡ አስተያየት ሰጪዎች አደጋው በሕይወታቸው ላይ ከፍተኛ ጠባሳ ጥሎ ማለፉንና መንግስት የጀመረውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል። አደጋው በደረሰበት አካባቢ የሚገኘው የመንገድ መሰረተ ልማት ምቹ አለመሆን ለተጎጂዎች ሰብአዊ ድጋፍ የማድረስ ሂደቱን ፈታኝ እንዳደረገው የገለጹት አቶ ኃይለማርያም የተለያዩ አማራጮችን በመጠቀም ድጋፍ እየተደረገ እንደሚገኝም አስረድተዋል። በአደጋው ከቤት ንብረታቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ ወገኖች የሚደረገው ድጋፍ ተጠናክሮ እንደሚቀጥል፣ በዘላቂነት የማቋቋሙ ሥራም ጎን ለጎን እንደሚከናወን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ቦንኬ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች በተከሰቱ የመሬት መንሸራተት፣ የናዳና የጎርፍ አደጋዎችን ያጋጠሙ ጉዳቶችን እየተከታተለ መሆኑን ገልጿል። የተጎጂዎችን ሰብአዊ መብቶች ያከበረ የተቀናጀና አፋጣኝ ምላሽ እንዲሰጥ 4 መጋቢት 2018 ባወጣው ጋዜጣዊ መግለጫ አሳስቧል። አደጋው በሰዎች ሕይወት፣ አካል ደህንነትና ንብረት ላይ ከፍተኛ ጉዳት ማድረሱን መግለጫው ይፋ እስከተደረገበት ጊዜ ድረስ በአጠቃላይ የ105 ሰዎች ሕይወት ማለፉና አስከሬናቸው መገኘቱ የተረጋገጠ መሆኑን፣ ቀሪ 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋው ሕይወታቸው ማለፉ እንደሚገመት ለመረዳት መቻሉን ገልጿል። ከዚህ በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን
እንዲሁም ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ማረጋገጡን ኢሰመኮ በመግለጫው ጠቅሷል። ኢሰመኮ በክልሉና በዞኑ አስተዳደር እየተወሰዱ የሚገኙ መልካም እርምጃዎች ተጠናክረው እንዲቀጥሉና ተፈናቃዮችም አስቸኳይ ምግብ፣ ውሃ፣ ሕክምና፣ ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶችን ያለምንም መዘግየት እንዲያገኙ ለማድረግና ተጎጂዎችን መልሶ ለማቋቋም የፌዴራልና የክልሉ መንግስት ተቋማት እንዲሁም አገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ አቅርበዋል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ለአደጋው የሚሰጠው ምላሽ ሰብአዊ መብቶችን መሰረት ያደረገ የተቀናጀና በአፋጣኝ መከናወን እንዳለበትና ሴቶች፣ ሕፃናት፣ አረጋውያንና አካል ጉዳተኞች ያሉ ተጋላጭ የማህበረሰብ ክፍሎችን ፍላጎት ያማከለ መሆኑን ማረጋገጥ እንደሚገባ አሳስበዋል። በቀጣይ መሰል ተፈጥሯዊ አደጋዎች ሊያስከትሉ የሚችሉትን አደጋ ለመቀነስና ከመከሰታቸው አስቀድሞ ለመከላከል በልዩ ትኩረት መስራት እንደሚያስፈልግ ጠቁመው ኢሰመኮ ክትትሉን አጠናክሮ እንደሚቀጥልና ግኝቶችን መሰረት በማድረግ ዝርዝር የመፍትሄ ሐሳቦችን ለሚመለከታቸው አካላት እንደሚያቀርቡ ዋና ኮሚሽነሩ ገልጸዋል። የመንግስት ኮሙኒኬሽን አገልግሎት በበኩሉ መንግስት ጊዜያዊ ድጋፍ በማድረግ ብቻ ሳይወሰን ተጎጂዎችን ወደ ቀደመ ኑሯቸው ለመመለስና በዘላቂነት ለማቋቋም ልዩ ትኩረት ሰጥቶ እንደሚሰራ፣ ተጨማሪ የሕይወትና የንብረት ጉዳት እንዳይደርስ ለመከላከልም የስጋት ቀጣና ተብለው በተለዩ ስፍራዎች የሚገኙ የህብረተሰብ ክፍሎችን የማንሳትና ወደ አስተማማኝ አካባቢዎች የማዘዋወር ሥራ በቅንጅትና በትኩረት እየተከናወነ እንደሚገኝ 3 መጋቢት 2018 ባወጣው መግለጫ አስታውቋል። በአሁኑ ወቅት ያለው ዝናባማ የአየር ሁኔታ መሰል አደጋዎችን ሊያስከትል ስለሚችል በተለይም በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች ከመንግስት የሚሰጡ የጥንቃቄ መልእክቶችንና መመሪያዎችን በአንክሮ በመከታተል አስፈላጊውን ጥንቃቄ እንዲያደርጉም ጥሪውን አቅርቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ የትስስር ገጻቸው ባሰፈሩት መልእክት በአደጋው ወዳጅ ዘመዶቻቸውን ላጡ ሁሉ መጽናናትን ተመኝተው የዓለም ጤና ድርጅት የተቻለውን ድጋፍ እንደሚያደርግ አስታውቀዋል። የዓለም ጤና ድርጅት በአደጋው ለተጎዱ ወገኖች አስፈላጊውን ድጋፍ ለማድረግና ከአደጋው በኋላ ለሚከሰቱ የጤና ችግሮች ምላሽ ለመስጠት የተቻለውን ሁሉ እንደሚያደርግም ዋና ዳይሬክተሩ ጠቁመዋል። የክልሉ መንግስት ባቀረበው ጥሪ መሰረት የተለያዩ የመንግስትና መንግስታዊ ያልሆኑ ድርጅቶች እንዲሁም ኢትዮጵያውያን በአይነትና በገንዘብ ድጋፍ እያደረጉ ሲሆን ሚድሮክ ኢንቨስትመንት ግሩፕ 10 ሚሊዮን ብር ለግሷል። አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት 2 ሳምንት ሲሞላው ግጭቱ ወደ መካከለኛው ምስራቅ አገራት ተስፋፍቷል። ጦርነቱ በቀናት ውስጥ ተባብሶ የባህረ ሰላጤው አገራት ከኢራን በሚፈጸምባቸው ጥቃት ምክንያት ራሳቸውን በጦርነቱ ግንባር ውስጥ አግኝተዋል። ጦርነቱ 3ኛውን ሳምንት በጀመረበት በዛሬው ዕለት ባለፉት 2 ሳምንታት የተከሰቱትን ዋና ዋና ነገሮች በአጭሩ ላስቃኛችሁ። አሜሪካና እስራኤል 21 የካቲት 2018 በጋራ በኢራን ላይ በከፈቱት ጥቃት ጦርነቱ ተጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዘመቻው ዓላማ ተጨባጭ ስጋቶችን ለማስወገድ መሆኑን ተናግረው ነበር። በምላሹም ኢራን እስራኤልንና የአሜሪካ ወዳጅ የሆኑ የባህረ ሰላጤው ሀገራት ላይ ያጸፋ ጥቃት መሰንዘር ጀመረች። ያልተረጋገጡ ወሬዎች ሲዘዋወሩ ቆይተው ከጥቃቱ መጀመር ከአንድ ቀን በኋላ የኢራኑ ጠቅላይ መሪ አያቶላህ ኻሜኒ በመኖሪያቸው ላይ በተፈጸመ ጥቃት ተገደሉ። ከዚያ በኋላም ዋና ከተማ ቴህራን በተከታታይ የአየር ድብደባ ተመታለች። የሳተላይት ምስሎችም በኢራን የሚሳኤልና የኒውክሌር ተቋማት ላይ ጉዳት መድረሱን አሳዩ። በኢራን ውስጥና በቀጣናው አገራት የሚገኙ የነዳጅ መከማቻዎችና ማጣሪያዎች ላይ በተፈጸሙ ጥቃቶች ጉዳት ደርሶባቸዋል። እስራኤል በጎረቤቶቿ ሊባኖስ ደቡባዊ ክፍል ላይ ጥቃት የከፈተች ሲሆን ኮማንዶዎቿንም ወደ ሊባኖስ ግዛት በማስገባት ጥቃት ፈጽማለች። እርምጃው የሊባኖስ ታጣቂ ቡድን የሆነው ሄዝቦላ ትጥቅ እስኪፈታ ድረስ እንደሚቀጥል አስታውቃለች። የሟቹ የኢራን መሪ ልጅ ሙጅታባ ኻሜኒ የአገሪቱ ቀጣዩ መሪ መሆናቸው ይፋ ተደረገ። ነገር ግን ከምርጫው በኋላ እስካሁን ድረስ ለሕዝብ በይፋ አልታዩም። ፕሬዚደንት ትራምፕና ሌሎችም ባለስልጣናት አዲሱ መሪ በተፈጸመባቸው ጥቃት መቁሰላቸውን እየተናገሩ ነው። በጦርነቱ ምክንያት በሰው ላይ የሚደርሰው ጉዳት መጨመሩን የቀጠለ ሲሆን እስካሁንም በመካከለኛው ምስራቅ ውስጥ በሺዎች የሚቆጠሩ ሰዎች ሞተዋል። በኢራን ላይ እየተካሄደ ባለው ዘመቻ እስካሁን 13 የአሜሪካ ወታደሮች ሲሞቱ ከመካከላቸው 6ቱ የአሜሪካ አየር ኃይል ነዳጅ ጫኝ ወታደራዊ አውሮፕላን ኢራቅ ውስጥ ወድቆ በመከስከሱ የሞቱ ናቸው። የነዳጅ ዘይት ዋጋ ከነበረበት በበርሜል $70 በታች በከፍተኛ ፍጥነት ጭማሪ በማሳየት $100 በላይ ሆኗል። በዚህም ምክንያት በዓለም ዙሪያ የዋጋ ግሽበትና የምጣኔ ሀብት አለመረጋጋት ተፈጥሯል። በጦርነቱ ምክንያት አገራት የአየር ክልላቸውን በመዝጋታቸው የአውሮፕላን በረራዎች ተቋርጠዋል።
ከመካከለኛው ምስራቅ ለመውጣት የሚፈልጉ የሌሎች ሀገራት ዜጎች የመውጫ መንገድ እየፈለጉ ነው። የአሜሪካው ፕሬዝዳንት ኢራን ሙሉ ለሙሉ ሽፈንቷን ተቀብላ እጅ ካልሰጠች ጦርነቱ እንደሚቀጥል አስታውቀዋል።